አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ባለፉት 4 ወራት ብቻ በትግራይ ህጻጽ የተፈናቃዮች ካምፕ ውስጥ 80 ሰዎች በረሃብ መሞታቸው ተነገረም። በክልሉ የተፈናቃዮች ሰቆቃ ለዓመታት የዘለቀ ቢሆንም ከሰሞኑ በማህበራዊ ሚዲያ በህጻጽ ያለው ሁነት መሰራጨቱን ተከትሎ እንደ አዲስ መነጋገሪያ ሆኗል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ ህወሓት ትዕግስትም ልክ አለው ሲል አስጠንቅቋል። አቶ ጌታቸው ረዳ ደግሞ የፖለቲካ ቁማር መጠቀሚያ ተደርገዋል ይላሉ። ኢህአፓ በበኩሉ የትግራይ ህዝብን ለምን ከጥይት አመለጥክ በሚመስል መልኩ በሰው ሰራሽ ረሃብ ሳይታይና ሳይሰማለት እየረገፈ ይገኛል ብሏል። እንመለከተዋለን። የአብይ አህመድ ሚኒስትር አብርሃም በላይ ገዱ አንዳርጋቸውን ዘልፏል። የብልጽግናው ባለስልጣን አቶ ገዱን የሚያቀራራ የሚያናፋ ውሸታም ከሃዲ ወዘተ ከሚሉ ቃላት ጋር እያያያዙም ነው የ4 ኪሎ ሰዎች የሚታወቁበትን ስድብ ያቀረቡት። በስፋት የምንመለከተው ጉዳያችን ይሆናል። በአማራ ክልል አመራሩ በተፈጸመ ድንገተኛ ጥቃት ከነ ሹፌራቸው መገደላቸውን መንግስት ገለጸም። በስብሰባ ወቅት የከባድ መሳሪያ ጥቃት መድረሱ ሲሰማ ጀነራሉ ደግሞ ሀገር እየጠፋ ነው ሲሉ ተናግሯል። የክልሉን ውሎ የተመለከተው ሪፖርትም ተዘጋጅቷል። በሀገሪቱ ርዕሰ መዲና አዲስ አበባ ታግቶ የገንዘብ ድርድር ሲደረግበት የነበረው ህፃን ተገድሎ ተገኘም። የ7 ዓመቱ ህፃን አስከሬን የተገኘው የካ ጫካ ውስጥ ሲሆን የቀብር ስነ ስርዓቱም ተፈጽሟል። ሌላኛው መረጃችን ነው። ዩክሬን በሩሲያ በአንድ ሳምንት ውስጥ በ1300 ድሮኖች ተደበደበች ተባለ። ፕሬዚዳንት ቮሎዲሚር ዜሌንስኪም ከነዚህ ድሮኖች ባሻገር በ1200 ቦምብና በ9 ሚሳኤሎች ተመተናል ሲሉም ገልጸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ባለፉት 4 ወራት በትግራይ ህጻጽ የተፈናቃዮች ካምፕ ውስጥ 80 ሰዎች በረሃብ መሞታቸው ተሰማ። በክልሉ የተፈናቃዮች ሰቆቃ ለዓመታት የዘለቀ ቢሆንም ከሰሞኑ በማህበራዊ ሚዲያ በህጻጽ ያለው ሁነት መሰራጨቱን ተከትሎ እንደ አዲስ መነጋገሪያ ሆኗል። ከ1 ሚሊዮን የማያንሱ የትግራይ የጦርነት ተፈናቃዮችና ስደተኞች ለ5 ዓመታት በረሃብና ተያያዥ ምክንያቶች እንዲሁም በመድኃኒት እጦትና በጅብ ሳይቀር እየተበሉ ቆይተዋል። የብልጽግናው አገዛዝ እነዚህን ተፈናቃዮችን የተለያየ ምክንያት ፈጥሮ ክዷቸዋል። ህወሓት ከነዚህ የተራቡ ተፈናቃዮች ሳይቀር መዋጮ የጠየቀበት አሳዛኝ ሁነትም ታይቷል። ለብልጽግና ያደሩ የትግራይ ፖለቲከኞችም የፖለቲካ መነገጃቸው ሊያደርጓቸው ሲሞክሩ ዓመታት አልፏል። ከሰሞኑ በትግራይ ሰሜን ምዕራብ ዛስገደ ወረዳ ከሽረ እንዳስላሴ ከተማ አቅራቢያ የምትገኘው ህጻጽ የተፈናቃዮች ካምፕን የተመለከተም የቪዲዮና የፎቶ ማሳያዎች መሰራጨት ደግሞ ነገሩን መነጋገሪያ አድርጎታል። ይህ አገዛዝ ኢትዮጵያን የጦርነት ምድር ሳያደርጋት በፊት ህጻጽ የሻዕቢያው አገዛዝን ሸሽተው የመጡ የኤርትራ ስደተኞች ቢያንስ ድጋፍ እያገኙ የሚኖርበት ቦታ ነበር። ዛሬ ግን የእርስ በርስ ጦርነት ያፈናቀላቸው ኢትዮጵያውያን በረሃብ የሚሞቱበት ማቆያ ማዕከላት ውስጥ አንዱ ሆኗል። ከ14 እስከ 16 ሺህ ተፈናቃዮች ባሉበት በዚህ ካምፕ ባለፉት 4 ወራት ውስጥ ብቻ 80 በላይ የሚሆኑ ሰዎች በረሃብና በተያያዥ ምክንያቶች መሞታቸውንም አስተባባሪዎች ይናገራሉ። ከጦርነቱ ወዲህ ደግሞ በዚህ ካምፕ ውስጥ ብቻ በተመሳሳይ ምክንያቶች ከ330 የሚልቁ ሰዎች ለልፈተ ህይወት ተዳርገዋል። ከ1700 በላይ የሚሆኑት ደግሞ አሁን ላይ የሞት አፋፍ ላይ ያሉ በሚባል ደረጃ ነው የሚገኙት። 5 ዓመት ሆኖ በረሃብና በብርድ በፀሐይ ረሃብ አለ፣ ሳሙና የለ፣ ሕክምና የለ፣ ውሃ የለ። በጣም ችግር አለ። ችግሩ በጣም ችግር አለ። ከምዕራብ የተነሳ ህዝቦች በጣም ከፍ ያለ ችግር አለ። እንዲህ ያለ የሰቆቃ ድምጽ በሚሰማበት ተራብን የሚል ጥሪም የበረታበትን ሁነትን በተመለከተ ብልጽግና በፓርላማ ግልጽ ያደረገው ግን ረሃብ ይላሉ ውሸት ነው የሚል እንደሆነ የሚታወቅ ነው። ጦርነት ስንጀምር ታስታውሳላችሁ። ረሃብ አሉ። እውነት ነው እንዴ? ከዚህ ሰው በኋላ የታለ የሞተ ሰው የተባለው የታለ ሲባል ማፈር ያመጣል። አንዳንዱ ከ77 ያልተናነሰ ድርቅ አለ which means 1 ሚሊዮን ገደማ ሰው ይሞታል ማለት ነው። 1 ሚሊዮን ካልሞተ እየዋሸ ነው ያለው ሰው።
በትግራይ የሚገኙ ወጣቶች ምክንያት ችግሩ ወደ ማህበራዊ ሚዲያው በመውጣቱ በአሁኑ ወቅት ህጻጽ የብዙዎችን ትኩረት አግኝቷል። የምግብና የቁሳቁስ እርዳታም ከያቅጣጫው እየተሰባሰበ ነው። ነገር ግን ህጻጽ የ14000 ተፈናቃዮች ብቻ መገኛ ነው። በትግራይ ክልል ወደ 1 ሚሊዮን የሚጠጉ ተፈናቃዮች እርዳታ ብቻ ሳይሆን ወደ ቀያቸው ተመልሰው ሰርተው መብላትን እየተጠባበቁ ናቸው። የክልሉ ጊዜ አስተዳደር ካቢኔም በዚህ የመጠለያ ካምፕ የተከሰተው አሰቃቂ ረሃብን በዘላቂነት ለመፍታት በሚል ዛሬ ስብሰባ አድርጓል። ጀነራል ታደሰ ወረደም የህጻጽ ረሃብ ትልቅ ጉዳይ ነው ሲሉ ገልጸው በክልሉ እንዲህ ያለው ነገር ሲከሰት ግን የመጀመሪያው እንዳልሆነም አክሏል። በያቁር ያጋጠመው አሁን በህጻጽ ደርሷል ሲሉ በማንሳት ካልአይ ጊዜ እዩ ከም ዘጋጥመና ዘሎ ያቂር ዝኩሪሆም ለሁለተኛ ጊዜ ነው እንዲህ ያለው ነገር ያጋጠመው። የቄር ከባድ ረሃብ ተከስቶ ብዙ ሰው ሞቷል። የህጻጽ የረሃብ አደጋ ትልቅ የትግራይ አጀንዳ ነው። የክልሉ አደጋ ስጋትና አመራር ኮሚሽን በዋናነት የሚሰራው ነው። ቀጥሎም እንደ ትግራይ ማህበራዊ ረድኤት ያሉ ሚና አላቸው። በትብብር መስራት ያለብን ጊዜ ላይ ነን። ዘላቂው መፍትሄ ግን ተፈናቃዮችን መመለስ ነው። በአማራ ክልል አመራሩ በተፈጸመ ድንገተኛ ጥቃት ከነሹፌራቸው መገደላቸውን መንግስት ገለጸ። በስብሰባው ወቅት የከባድ መሳሪያ ጥቃት መድረሱ ሲሰማ ጀነራሉ ደግሞ ሀገር እየጠፋ ነው ሲሉ ተደምጧል። ሰሞነኛው የብልጽግናው መንግስት የአማራ ክልል እንቅስቃሴ የታንክም የማይክም ነው። በየአዳራሹ ማይክ የጨበጡ ጀነራሎችና ሲቪል አመራሮች ህዝቡ ፋኖን እንዲያወግዝላቸው እየተማጸኑ ናቸው። ዛሬም በአዊ ዞን አዲስ ቅዳም ከተማ መሰል ሰብሰባ የክልሉ ምክትል ርዕሰ መስተዳደርና ብርጋዴር ጀነራል አዲሱ መሐመድ በተገኙበት የተጠራ ሲሆን በፋኖ ኃይሎች በኩል የከባድ መሳሪያ ጥቃት መፈጸሙ ተሰምቷል። ይሁን እንጂ ቆይቶ ስብሰባው እንዲከናወን መደረጉ ሲገለጽ ጀነራሉ ሀገር የማጥፋት ተግባር ነው እየተሰራ ያለው ሲሉ አማረዋል። ህዝቡም ሀገርና ድን ፋኖን ጠቁሙን፣ መረጃም ስጡን እያሉ ሲማጸኑ ተሰምቷል። የመረጃ ምንጭ ሁኑን፣ አጠናክሩን። እስካሁን እንዳጠናከራችሁ ሁሉ አጠናክሩን። ሀገርና ትርፍ ከመሰል የማይክ ዘመቻዎች ባሻገር አገዛዙ በክልሉ የተለያዩ ቦታዎች ላይ ደግሞ የሌሊት ጭምር ስምሪት ሰጥቶ ዘመቻ ላይ ነው። ይህን ዘመቻ ለማከናወን የሚወጡ የመንግስት ኃይሎች ላይ የሚፈጸሙ የፋኖ ኃይሎች የደፈጣ ጥቃቶችም እንዲሁ እንደቀጠሉ ናቸው። ዛሬ በጎጃም ቀጠና ከነበሩ ሁነቶች ውስጥ በሸበል በረንታ የዶሃ ከተማ ወጣ ብሎ ባለ ስፍራ የተፈጸመው ጥቃት አንዱ ነው። በዚሁ በጎጃም ቀጠና ጃዊ ጃሜሃል አካባቢን ጨምሮ በበርካታ ስፍራዎች ላይ የተደረገው ውጊያ ደግሞ በደርዘን የሚቆጠር ሰብአዊ ጉዳትን ያስከተለ ስለመሆኑ ተሰምቷል። በድሮን ጭምር በታገዘ መልኩ አገዛዙ የሚያደርገው ውጊያ የቀጠለው በዚሁ በጎጃም ቀጠና ብቻ አይደለም። በሰሜን ጎሎ ዞን አይና ቡግና የተለያዩ ቦታዎች፣ ደሴ ኩታበር አቅራቢያ የነበሩትም የትናንትና የዛሬ ሁነቶች ናቸው። ይህ በእንዲህ እንዳለ የክልሉ መንግስት በዚህ ውጊያ አመራሩ ከነሹፌራቸው ተገደሉ ሲል መግለጫ አውጥቷል። በአማራ ክልል ሰሜን ሸዋ ዞን ቀወት ወረዳ የወረዳው የሚሊሻ ጽፈት ቤት ኃላፊና የሰላምና ደህንነት ጽፈት ቤት ሹፌር በዘመቻ ላይ ያሉ ተገድለዋል ሲል ያሳወቀው የወረዳው አስተዳደር ባወጣው መግለጫ ጥቃቱ የተፈጸመው የሚሊሻ ጽፈት ቤት ኃላፊው አቶ መሐመድ ሰይድና የሰላምና ደህንነት ጽፈት ቤት ሹፌሩ አቶ አስቻለው ዘውዴ በውጊያ ላይ በነበሩበት ወቅት ነው። የአማራ ክልሉ ጦርነት ከባድ መስዋዕትነትን እያስከፈላቸው ከቀጠሉ የህብረተሰብ ክፍሎች መካከል የክልሉ የመካከለኛና ታችኛው እርከን አመራሮች ይጠቀሳሉ። የአብይ አህመድ ሚኒስትር አብርሃም በላይ ገዱ አንዳርጋቸውን ዘልፏል። የብልጽግናው ባለስልጣን አቶ ገዱን የሚያቅራራ የሚያናፋ ውሸታም ከሃዲ ወዘተ ከሚሉ ቃላት ጋር እያያያዙም ነው የ4 ኪሎ ሰዎች የሚታወቁበትን ስድብ ያቀረቡት። የመስኖና ቆላ ሚኒስትሩ አብርሃም በላይ ከሚሞቱ ተፈናቃዮች በላይ ገዱ አንዳርጋቸው ከዚህ በፊት የሰጡት ቃለ ምልልስ አሳስቧቸውና ከንክኗቸው የዘለፋ ሀተታቸውን ሲያቀርቡ ውሏል። የቀድሞውን የቲም ለማ አባል በበርካታ ጉዳዮች ተጠያቂ የሚያደርገው የአብርሃም በላይ ክስ ለትግራዩ ጦርነትም ተጠያቂ ያደርጋቸዋል። የቤተ መንግስቱ ምሳሌዎች ሁሉ የጦጣ፣ የዝንጀሮ፣ የእባብ ወዘተ የአውሬና የነፍሳት ከሆኑ ሰነባብተዋልና አብርሃም በላይም ገዱ አንዳርጋቸውን የመጣውን ለውጥ በዋና ተዋናይነት መርቻለሁ ብሎ ከሚገልጸው የመንግስትን በጣም ከፍተኛ ኃላፊነት እርከን ላይ የነበረና እስከ ጡረታ እድሜው ከመራ ሰው ይህንን አልነበርኩበትም አይነት ሰማይ ተቀዶ ሲሰፋ ነበርኩ እንዳለችው ጦጢት ያለ ነው በማለት ይወነጅላሉ። ክህደት፣ ውሸት፣ እምነት ጉድለት፣ እድሜም ደረጃ የማይመርጡም እንዴ የሚል መደብ የሚያወጣሉ። አብርሃም በላይ እኒህ የአብይ አህመድ ሰው በራሳቸው ቋንቋ እንደዋሹት ገዱ አንዳርጋቸው የለውጥ ዋና ተዋናይ አይደለሁም ሳይሆን አዎ የለውጥ ዋና ተሳታፊ ነበርኩ ብለው አምነው ከዛም እንዲህ ላለቀው ሲያበቁትን ህዝብ ይቅርታ ጠይቀው ወደፊትም ፍትህ ሲሰፍን በድርሻቸው ልክ ለመጠየቅ ዝግጁ መሆናቸውን የገለጹ ሰው ናቸው እንጂ ይሄንን ሰው
ወደ ስልጣን እንዲመጣ ያደረገው ኃይልም የጥፋት ኃይል ወደ ስልጣን እንዲመጣ ያደረገ ኃይልም ተጠያቂ ነው። ለዛ ነው እኔ ከዚህ ሰው ጋር የቆየሁባቸው ዓመታት እማዝንባቸው እማፍርባቸው እማዝንበትም እማፍርበት በግሌ ማፈሬና ማዘኔ ብቻ ሳይሆን ይሄ ኃይል ባደረሰው ጥፋት እኔም በዛ ውስጥ ስለነበር ይቅርታ ጠይቄ ወደፊትም ይሄ የደረሰ ጥፋት በኢትዮጵያ ታሪክ ውስጥ እንዳይደገም የሽግግር ፍትህ በሚኖርበት ጊዜ በዚህ ተሳታፊ የሆነ ሁሉ ተጠያቂ መሆን አለበት። እኔም በሚመለከቱ ጉዳዮች ኃላፊነት ለመውሰድ ዝግጁ ነኝ። የሚኒስትሩ አብርሃም በላይ ክስ ግን ይቀጥላል። በትግራዩ ጦርነት ወቅት ገዱ አንዳርጋቸውን የየመድረኩ የጦርነት ጎሳሜ የጦር ፊት አውራሪ ሆኖ ሲያቀራራ የኖረ ነው ይሉናም የግል ፍላጎትን ለማሟላት ወደ የአካባቢዎቹ ተጉዘ በሐሰት መርዝ ስትረጭ እንዳልነበረ የረሳን መስሏል። ይሄ ሁሉ የውሸት ናዳ ምን ይሉታል በማለት ስድባቸውን ያስከትላሉ። በሚኒስትር ማዕረግ የሚያቀርቡትን ስድብ ቀጥለው አብይ የትግራይ ኃይሎች ላይ ሊዘምት ወደ ጦር ግንባር ሲጓዝ አንተ የተሸናፊነት ሐሳብና የተግባር ምላሽ ግን አይዘነጋም። የህወሓት ሰራዊትን ወደ ትግራይ ስንመልሰው ግን ግፋ በለው ብለህ ማናፋት ጀመርክ ሲሉም ዘርዝሯል። ከዛም ከሃዲ ውሸት ወዘተ እያሉ አቅርበዋል። ገዱ አንዳርጋቸው የትግራይ ኃይሎች በአማራ ክልል በገቡበት ወቅት የነበራቸውን የጦርነቱን ተሳትፎ ክደው የማያውቁ በጥቅሉ ግን በትግራይ ጦርነት ውስጥ የነበራቸው ሚናም የሚቆጩበትናም ሊጠየቁበት የሚችል እንደሆነ መግለጻቸው የሚታወስ ነው። የቀድሞ የአብይ አህመድ አማካሪ ገዱ አንዳርጋቸው ቢያንስ ወልዶ ያሳደጋቸው የአማራ ህዝብ ላይ ብልጽግና ጦርነት ሲያውጅበት ፓርላማ ውስጥ ጭምር ተቃውመውት ክልሉ የጦር ሜዳ እንዳይሆን ድምጻቸውን አሰምቷል። ልክ እንደ አብርሃም በላይ የነበራቸውን ስልጣን ይዘው አሊያም ደግሞ እያቀያየሩ መቀጠል የሚችሉ ቢሆንም የጥፋት አገዛዝ ውስጥ ነበርኩና በዛው ልቀጥል የሚለውን ቀላሉን መንገድ መምረጥንም አልደፈሩም። ዛሬ ገዱን ከሃዲ የሚሉት አብርሃም በላይ ግን ወልዶ ያሳደጋቸው የትግራይ ህዝብ ሻዕቢያና ብልጽግና በጋራ ሊያጠፉት ሲዋጉ ህዝቡን ክደው ለሿሚዎቻቸው ያደሩ ስለመሆናቸው ሙን ነው። የኢትዮጵያም ሆነ የኤርትራ ኃይሎች በትግራይ ህዝብ ላይ የፈጸሙትን ግድያና በደል፣ ዝርፊያና መፈናቀልን በተመለከተ እንኳን ደፍረው ሲናገሩ ተሰምተው አያውቁም። በሰኔው 2013ም በጦርነቱ ብልጽግና ተሸንፎ ከአብዛኛው የትግራይ አካባቢ ሲወጣ ጠቅላይ ሚኒስትር አብይ አህመድ ጠላት ከሆነው የትግራይ ህዝብ መካከል ወጥተው ደጀን ወደ ሆነው የአማራ ህዝብ እንደገቡ ሲናገሩ ያሁኑ የመስኖ ሚኒስትር ግን የወጣ ነው ለትግራይ ህዝብ የጥሞና ጊዜ ለመስጠት ነው በሚል ህዝቡን እንደ ስህተተኛ በወቅቱም በጽሞና ማሰብ እንደተሳነው አድርገው መናገራቸው የሚዘነጋላቸው አይሆንም። ዛሬ አብርሃም በላይ አቶ ገዱን የማንነት ጥያቄ ተገን በማድረግ የመሬት ይዞታዎች ከህጋዊ መንገድ ውጭ በጉልበት ለመውሰድ የዘመቱ እያሉ ሲከሷቸው ውሏል። እሳቸው ግን በጉልበት ተወሰደ ያሉት መሬት ላይ ብልጽግና ከሾማቸው የማዕከላዊ ምክር ቤት አባላቱ ጋር በጋራ ስብሰባ ተቀምጠው ይውላሉ፣ ይሰራሉ። ከአንድ ዓመት ተኩል አካባቢ በፊትም እንደ ወልቃይትና ራያ ያሉ አከራካሪ በሚሏቸው አካባቢዎች ያሉ የመከላከያ ሰራዊት አባላት ውጭ ያሉ ሌሎች ኃይሎችን እናስወጣለን ሲሉ እኒሁ ሚኒስትር ቃል ገብተው እንደነበርም ልብ ይሏል። እሳቸው ግን በእነዚህ አካባቢዎች የተፈናቀሉ ናቸው ከተባሉና ባጋጠማቸው ረሃብ አጀንዳ ሆነው የዋሉት የህጻጽ ተፈናቃዮች ሳይሆኑ ገዱ ከረጅም ጊዜ በፊት የሰጡት ቃለ ምልልስ ነው አሳስቧቸው የዋለው። ህወሓት ትዕግስትም ልክ አለው ሲል ገለጽም። እነ ጌታቸው ረዳ ደግሞ የፖለቲካ ቁማር መጠቀሚያ ተደርገዋል ብሏል። ኢህአፓ በበኩሉ የትግራይ ህዝብ ለምን ከጥይት አመለጥክ በሚመስል መልኩ በሰው ሰራሽ ረሃብ ሳይታይና ሳይሰማለት እየረገፈ ይገኛል ብሏል። ህወሓት የፌደራል መንግስቱ በትግራይ ህዝብ ላይ በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት ነው ዛሬ ባወጣው መግለጫ የጠቀሰው። ድርጅቱ የትግራይ ሉዓላዊነትን በመውረርና በታጣቂ ኃይሎች አማካኝነት በትግራይ ህዝብ ጥቃት በመፈጸም ህዝቡን ለማጥፋት የሚደረጉ ሴራዎችን አንታገስም ሲል ዛሬ ትዕግስት ምልክ አለው በሚል ርዕስ ባወጣው መግለጫ አብራርቷል። የሰብአዊ እርዳታ እየቀነሰ በመሄዱ በተፈናቃዮችና ስደተኞች ካምፕ ውስጥ ከባድ ሰብአዊ ቀውስ ተፈጥሯል ያለው ድርጅቱ በተለይም በህጻጽ የስደተኞች መጠለያ ካምፕ ውስጥ ከባድ ረሃብ እንደተከሰተም አሳውቋል። የትግራይ ተፈናቃዮች አንዱ ሌላኛውን የመወነጃጃያ የፖለቲካ መጫወቻዎች ሆኖም ነው የቀጠሉት። በትግራይ ያለው ኃይልን ለማስወገድ ከአዲስ አበባ ታገላለሁ የሚለው የእናቶ ጌታቸው ረዳው ስምረትም ስለ
ስለ ህጻጽ ተፈናቃዮች ያወጣው መግለጫ ህወሓትን ለመክሰስ የተጠቀመበት ሆኗል። ኋላ ቀረ ቡድን የሚለውን አካል አንስቶ በሞራልና በህግ ተቀባይነት የሌለው ሲልም ጠቅሶ ህዝባችን በዚህ ሂደት እንዲሞት እየተደረገ ነው ብሏል። በተሳሳተ መንገድ እየተመራ ህዝባችን እዚህ ያደረሰውም ኋላ ቀሩ ቡድንና ተባባሪዎቹ ናቸው በማለትም ይከሳል። የህዝቡ ጥቅምም የፖለቲካ ቁማር መጠቀሚያ ሆኗል፣ ህገ መንግስቱም ስምምነቱም አልተከበሩም ብሏል። ኢህአፓ ደግሞ ከጦርነት የተረፉ ንጹሐን በረሃብ እየረገፉ መሆኑ ትልቅ የሰብአዊነት ልሽቀት ነው ሲል ገልጾታል። ባልተገባ መንገድ በሀገር ውስጥና በውጭ ኃይሎች ጦርነት ላይ የቆየው የትግራይ ህዝብ ለምን ከጥይት ታመለጥክ በሚመስል መልኩ በሰው ሰራሽ ረሃብና ሳይታይ እንዲሁም ሳይሰማለት እየረገፈ ይገኛል ነው ያለው። ፓርቲው ልጆቻቸው በጦርነት ተተማገዱባቸው፣ ጥቂቶቹ ለስልጣናቸው ሲሉ ከቀያቸው ላፈናቀሏቸው ለነዚህ ዜጎች የሚደረግ ማንኛውም ድጋፍም እርዳታ ሳይሆን የዜግነት ግዴታ እንደሆነ ሊሰመርበት ይገባል ሲል አክሏል። ሁሉም ፓርቲዎች በመጠለያ ጣቢያ ውስጥ የሰዎች ህይወትን ለማዳን የበጎ አድራጎት ድርጅቶች ድጋፍ እንዲያደርጉ ጥሪ አቅርበዋል። ዓለም አቀፉ ማህበረሰብን በተለይም የፕሪቶሪያው የሰላም ስምምነት አደራዳሪዎች ስምምነቱ ተግባራዊ እንዲሆን ታሪካዊ ኃላፊነታቸውን እንዲወጡም ነው የጠየቁት። በሀገሪቱ ርዕሰ መዲና አዲስ አበባ ታግቶ ገንዘብ ድርድር ሲደረግበት የነበረው ህፃን ተገድሎ ተገኘ። የ7 ዓመቱ ህፃን አስከሬን የተገኘው የካ ጫካ ውስጥ ሲሆን የቀብር ስነ ስርዓቱም ተፈጽሟል። ሀገሩ የእገታና የጦርነት ማዕበል ውስጥ ከገባ ሰነባብቷል። በገጠሩ የሀገሪቱ አካባቢም ሰሚ ያጣ ሁነት ነው። ሚራክል ላይ ነን የሚሉት የብልጽግና አውሮፕላን ተሳፋሪዎች ደግሞ ሞትና እገታን አታዳንቁ አሜሪካም አለ ይላሉ። ይህ የእገታና ግድያ ዜና ቀጥሎ በአዲስ አበባ ከታገተ በኋላ ተገድሎ የተገኘው ህፃን ጉዳይ መነጋገሪያ መሆኑ አልቀረም። የ7 ዓመቱ ህፃን ሀበን ካሶ በአዲስ አበባ ሰሚት አካባቢም እሁድ ታህሳስ 5 ቀን ከቤት እንደወጣ ለመመለሱን ተከትሎ ቤተሰቦቹ በተለያዩ የማህበራዊ ሚዲያዎች አፋልጎ የተማጽኗቸውን ሲያቀርቡ እንደነበር ይታወቃል። ከቤት እንደወጣ ሳይመለስ የቀረው ህፃን ሀበን ካሶ ተገድሎ መገኘቱን ደግሞ ቤተሰቦች አሁን ለመገናኛ ብዙሃን ተናግሯል። ፖሊስ የህፃኑን መገደል ዛሬ ጠዋት ለቤተሰቦቹ ያረዳ ሲሆን ቤተሰቦቹም ለአስከሬን ምርመራ ሆስፒታል ይገኝ የነበረውን አስከሬን በመረከብ ስርዓተ ቀብሩ ተፈጽሟል። ስርዓተ ቀብሩም ዛሬ 8 ሰዓት አካባቢ ሰሚት በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ነው የተፈጸመው። ህፃን ሀበንን ገደለ የተባለው ተጠርጣሪ በፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ህፃኑም በመግደል የቀበረበትን ስፍራ በመምራት አሳይቷል ተብሏል። የህፃን ሀበን አስከሬን ተገድሎ የተገኘው በየካ ጫካ ውስጥ ስለመሆኑም ተነግሯል። ተጠርጣሪው ህፃኑን ቀደም ብሎ ገድሎት ለቤተሰቦቹ በመደወል በገንዘብ ሲደራደር እንደነበርም ተዘግቧል። ዩክሬን በአንድ ሳምንት ውስጥ ብቻም በሩሲያ ከ1300 በላይ በሚሆኑ ድሮኖች ተደብድብ ያለው ስትል ገለጸች። የሀገሪቱ ፕሬዚዳንት ቮሎዲሚር ዜሌንስኪም ከነዚህ ድሮኖች በተጨማሪ በ1200 ቦምብና በ9 ሚሳኤል ድብደባ ተፈጽሞብናል ብለዋል። ፕሬዚደንቱ በቴሌግራም ገጻቸው ላይ ባሰፈሩት መልእክት ሩሲያ በዚህ ሳምንት ብቻ በድሮን በቦምብና በሚሳኤል በመታገዝ ጥቃቶችን መፈጸሟን ጠቅሰው ይህም በተለያዩ የዩክሬን አካባቢዎች የተከናወነ ነው ብለዋል። በድብደባው ከፍተኛ ጉዳት ደረሰው በደቡባዊ ክፍልና በኦዴሳ ወደብ ላይ መሆኑን የተናገሩት ዜሌንስኪ በተጎዱት ቦታዎች መደበኛ ህይወት እንዲመለስ ጥረት እያደረግን ነው ይላሉ። ፕሬዚደንቱ አክለውም የዩክሬንና የአሜሪካ ተደራዳሪዎች ይህንን ጦርነት እንዴት ማስቆም እንደሚቻልና ሰላም በሚመለስበት መንገድ ላይ መስራታቸውን ቀጥሏል። በሩሲያ ላይ የተጣለው ማዕቀብ በሚገባው መልኩ እየሰራ መሆኑንም ተረድተናል ብለዋል። ዜሌንስኪ አክለውም ወራሪው ኃይል ሲሉ የጠሩትን የሩሲያን ጦርነት ምንም ጥቅም እንደማያስገኝ በመረዳት ወደ መጣበት መመለስ ይኖርበታልም ብሏል። በሩሲያና በዩክሬን መካከል የተቀሰቀሰው ጦርነት በዛሬው ዕለት 1397ኛ ቀኑን ያስቆጠረ ሲሆን ውጊያ ለማቆም ንግግሮች ቢጀመሩም አሁንም ግን ጦርነቱ እንደቀጠለም ይገኛል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።